የሰው ልጅ ብቻ ነው ያፈነገጠው ከፍጥረታት መካከል። ለምን ቢባል የሰው ልጅ እዚህ ዓለም ላይ የማይታየውን በገሃዱ ዓለም ላይ የማይነካ የማይጨበጠውን ነገር ሄዶ ማየት ይችላል። ሄዶ ማየት ይችላል ብቻ ሳይሆን ጎትቶ አምጥቶ እዚህ ምድር ላይ አውርዶ ለሰው ልጆች ማሳየት ይችላል። አሁን እኮ የሚያታግለን ነገር ህልም ምንድን ነው? ህልም ምናምን የምንልበት ምክንያት እኮ ከተወለድንበት ቀን ጀምሮ ስለ ህልም ስላልተነገረ ነው። በተገናኛቸው ቁጥር ወደ መጠጥ ቤት፣ ወደ አልባሌ ህይወታችሁን የማይገነባ ከራእያችሁ ጋር የማይገናኝ ትርክምርኪን ነገር የሚያወራባችሁ ሰው ካለ you ignore that person። መጥላት አይደለም ይሄ። እናንተ መጀመሪያ ራሳችሁን ትተክሉና ራሳችሁን ታሳድጉና ውጤት ማምጣት ሲጀምሩ ጎትታችሁ ታመጣችኋላችሁ ወደዚህ። ተራ ህይወት ለመኖር ምንም ዋጋ መክፈል አያስፈልግም፣ ማሰብ አያስፈልግም፣ መጨነቅ አያስፈልግም። ዝም ብሎ መኖር ምንም አያስፈልግም። ከዛ ለመውጣት ግን ትምህርት ያስፈልጋል። you have to pay something። አጋጣሚ በሚመስል መንገድ ህልማችሁን ለማሳካት የሚገባው ማንኛውም ነገር ገንዘብ ቢሆን ሰው ቢሆን ሌላ ነገር ቢሆን ባልጠበቃችሁት መንገድ ተሰካክቶ ውጤት ማምጣት ሲጀምር ታያላችሁ። ይሄ ሲንክሮኒሲቲ ይባላል። ግጥምጥሞሽ የእናንተ አቅም ብቻ አይደለም ማለት ነው ህልሞቻችሁን የሚያሳካው። እንግዲህ እንስሳቶችን ተመልከቱ። እነ አንበሳ፣ እነ ዝንጀሮ፣ እነ ጋዘል፣ ለአሶች፣ ወፎች እዚህ ጋር ይታያችሁም እንጂና ልጇን እየመገበች ነው። እነዚህ የሜዳ እንስሳት ከሰው በምንድን ነው የሚለዩ መሰላቸው? በብዙ ነገር እንለያለን። ከነዛ ልዩነቶች መካከል አንዱ ነገር ልንገራችሁ። እነዚህ እንስሳቶች ኢንስቲንክት ተገጥሞባቸው ነው የመጡት። ማን እንደሆኑ አያውቁም። ሲኖሩ ግን ምን ማድረግ እንዳለባቸው ፕሮግራሙ አውቶማቲካሊ ራን ነው የሚያደርገው። ፕሮግራም ተገጥሞላቸዋል። እንዴት ልጆቻቸውን እንደሚያሳድጉ፣ እንዴት ሪጀነሬት እንደሚያደርጉ፣ እንዴት ከጠላታቸው እንደሚያመልጡ፣ እንዴት ታዳኞቻቸውን ሮጦ እንደሚይዙ ዝርዝር ነገር በትምህርት እንኳን የማይገኝ የሚመስል ነገር የሚያደርጉበት መንገድ አላቸው። they know how to do that። ሌላው ቀርቶ አሁን አንበሳ በጣም ፈጣን ታዳኞችን አሳዶ ሳይዝ ቢቀርና ቢደክመው ይንጋለልና ሙሉ በሙሉ ሰውነቱ ሪላክስ ያደርግና ኮርቲዞልና አድሬናሊን ከሰውነቱ ውስጥ ጥብ አድርጎ ያወጣል። ሲነሳ ሌላ አንበሳ ሆኖ ነው የሚነሳው። ዲዛይን ነው ይሄ። እንስሳቶች ከጥንት ጀምሮ የሚያደርጉት ነገር አሁንም የሚያደርጉት ነገር አንድ አይነት ነው። ወፎች ጎጆ ቤት ውስጥ ነበር ልጆቻቸውን የሚመግቡት፣ አሁንም እንደዛው ነው። የሰው ልጅ ብቻ ነው ያፈነገጠው ከፍጥረታት መካከል። ለምን ቢባል የሰው ልጅ እዚህ ዓለም ላይ የማይታየውን በገሃዱ ዓለም ላይ የማይነካ የማይጨበጠውን ነገር ሄዶ ማየት ይችላል። ሄዶ ማየት ይችላል ብቻ ሳይሆን ጎትቶ አምጥቶ እዚህ ምድር ላይ አውርዶ ለሰው ልጆች ማሳየት ይችላል። ይሄ ለሰው ልጆች ነው የተሰጠው። this is a gift። በምንም ሰው ነፃ ፍጥረት ነው ብዬ ብል ነፃ የሆነበት ብቸኛው መንገድ እስከ ዛሬ ከኖረው የህይወት እስራት እስከ ዛሬ ድረስ ከለመደው የህይወት ልምድ ዛሬውኑ አቁሞ ሌላ ዓለም ውስጥ መግባት ይችላል። ምክንያቱም በአካላዊው ሰውነት ውስጥ ያልታሰረ መንፈሳዊ ማንነት አለው ሰው። ኢማጂኔሽን ያንን ነገር ነው የሚያሳየው። አሁን እዚህ ባላችሁበት ሰዓት ቤታችሁ ሂዱና እስኪ በቃኝ በኩል ምንድነው ያለው ብላችሁ ትነግሩኛላችሁ አይደል? ሰው በአካላዊው ፊዚካል ቦታ ላይ ያለመታሰር መብቱ የሚረጋገጠው በኢማጂኔሽን ነው። you can imagine anything። በዚህኛው ብቻ አይደለም። ልትኖሩት የምትፈልጉትን ህይወት እስኪ አስቡት። ምን ይመስላል? ምን አይነት ካምፓኒ ነው የምትገነቡት? ሰራተኞቻችሁ ምን አይነት ናቸው? ስንት ሺህ ሰዎች ናቸው በቀን እየመጡ ካምፓኒዎቻችሁ ውስጥ የሚገለገሉት? ስብሰባ የት ነው የምታካሂዱት? ቫኬሽን የት ነው የምትሄዱት? እስኪ ዝርዝር ነገር ጻፉና ስጡኝ ብላችሁ ይሄን የሰው ልጅ ብቻ ነው ማድረግ የሚችለው። የለም ነገሩ ግን አሁኑኑ ቁልጭ እያደረጋችሁ አእምሯችሁ ውስጥ ምስሉን እየሳላችሁ ወረቀት ላይ መገልበጥ ትችላላችሁ። ይሄ ለሰው ልጆች ነው የተሰጠው። ይሄን ሰርተዋል ማለት ነው። የሰው ልጆች ከተማ ገንብተዋል። ከደመና በላይ ልክ እንደ ንጣፍ 480 ሰው ምናምን ጭኖ ከደመና በላይ ሰዎች ተንጋለው ተኝተው ይሄዳሉ። ይሄ መቼም የዛሬ 200 ዓመት ለኖሩ አያቶቻችን ይሄን በታሪክ መልክ ብንነግር በእርግጠኝነት ጸበል ያስረጫቸዋል። አድርገዋል አይደል? ማርኮኒን አስረውታል እኮ ካቶሊኮች አስረውታል። ለምንድን ነው ቢባል ካለ ገመድ መልእክት ዛፕ ማድረግ ይቻላል በኤተር ውስጥ በስፔስ ውስጥ ምናምን አለ። በስልክ ግዳ ጋር ተያይዘን መጓተት የለብንም ምናምን ያዙት አሉና ይዘው አስረውት ተነክቷል ተብሎ ማለት ነው። የዛሬ 200 ዓመት 480 ሰው በተደረደረ ወንበር ላይ ተኝቶ ያውም ወደ ኋላ ለጥጦ ወደ ኋላ ተንጋሎ እየተኛ
ምግብ እየቀረበለት አየር ላይ መሄድ ይችላል። ማለት አየር ላይ ከደመና በላይ ያዙት ነው የምትባለው። በእርግጠኝነት ትታሰራላችሁ። ግን የሰው ልጅ ማድረግ ችሏል? አልቻለም። የመጀመሪያ ኤክስፔሪየንሳችሁን ካስታወሳችሁ ደመና ንጥፍ ብሎ ከእግሮቻችሁ በታች ስታዩ የሆነ የመደመም አይነት እንትን ውስጥ ነው የምትገቡት። በጣም የሚያስገርም ነገር ነው። የሰው ልጅ ከደመና በላይ ደስ አሜዚንግ። ከዚህ በላይ ሰው ሰርቷል እኮ። ግን ይሄ የሚያስደንቅ ነገር ነው። ይሄ ብቻው ከየት መጣ ቢባል የሰው ልጅ የሌለውን ነገር ሲሆን ማየት፣ ከዛ ደግሞ ቀጥታ ወደ መሬት ጎትቶ የማውረድ ችሎታ ተሰጥቶታል። ፈጣሪን የምንመስልበት መልካችን ይሄ ነው። ባይ ዘ ወይ ዳትስ ዋት ኢት ኢዝ። በጣም የሚገራርሙ መኪኖችን ሰርተናል። ዓለም መልክ ለመልክ እየተያየን አንደኛው በዓለም በዛኛው ገጽ በኩል ሆኖ አንደኛው በዚህ በኩል ሆኖ አሁን እንግዲህ የደረስንበት በጣም ሩቅ ስለሆነ ይሄ በጣም ፕሪሚቲቭ ቴክኖሎጂዎችን ነው እዚህ ጋር እያሳየኋቸው ያለሁት። ቡሌት ትሬን ሰርተዋል ሰዎች 400-500 ኪሎ ሜትር በሰዓት በምድር ላይ የሚሄዱ ማለት ነው። አሁን ደግሞ በመሬት ስበት ብቻ መሬት ተበስቶ በመሬት ውስጥ የሚለቀቁ ብዙ ሺህ ሰዎችን በአንድ ጊዜ የሚጭኑ ባቡሮችን እሰራለሁ እያለ ነው። ሱፐር ሉፕ ታውቃላችሁ፣ ኤሎን ማስክ። ሰው ምን ሊያደርግ ይችላል ካላችሁ ሊሆን ይችላል ብሎ ያመነውን ነገር ነው ማድረግ የሚችለው። ሁሉ ይቻላል ከምትሉ ምታምኑት ይቻላል። ምታምኑት ኦፍ ኮርስ ሁሉም ይቻላል። ግን ለዛ ግለሰብ የሚቻለው ምኑ ነው? የሚያምነው ያን ነገር ማሳካት ይችላል። ኢትስ አፕ ቱ ሂም። ኦኬ። ስለዚህ እንዴት አድርገን ነው የምንለውጠው የራሳችንን ህይወት? የመጀመሪያው ኢማጂን ኤ ዲፍረንት ኢሜጅ። እስካሁን ድረስ ራሳችንን የምናውቅበት አንድ መልክ አለ አይደለ? አሁን እስከ ዛሬ ድረስ ራሳችሁን የምታውቁበት መልክ አለ። ገቢያችሁ ይታወቃል፣ የምትኖሩበት ሰፈር ይታወቃል፣ ደስተኝነታችሁ ይታወቃል፣ የህክምና ታሪካችሁ ይታወቃል። ሌላ ስቶሪ ጻፉ ለራሳችሁ ብትባሉ what kind of story do you want to write for yourselves? የዛሬ 5 ዓመት ተገናኝተን ብንጨባበጥ ምን አይነት ስቶሪ ነው የምትነግሩ? ወደ ኋላ ተመልሳችሁ የዛን ቀን ታስታውሳለህ አይደል? አዎ አስታውሳለሁ። አሁን የሚገርም ነገር በዚህ ባለፈው 5 ዓመት ውስጥ ይሄ ሆኖ ይሄው መሬት ላይ አለ። ናው እንዳውም ላስጎብኝ እጄን ይዛችሁ ስታስጎበኙ what kind of story do you want to tell about yourselves? what is it? ይሄ ኮምፕሊትሊ ፍሪ ነው፣ ለሰው ልጆች የተሰጠ ነው። ምን ትፈልጋላችሁ ነው? what do you want? እዚህ ምድር ላይ ሆናችሁት ማለፍ የምትፈልጉት ሰው ምንድን ነው? ምስሉ ምንድን ነው? የት ይውላል? ከነማን ጋር ይውላል? ምን አይነት የአኗኗር ስርዓት አለው? ጠዋት ተነስቶ ምንድን ነው የሚያደርገው? ማታ ሲተኛ ምንድን ነው የሚያደርገው? ከነማን ጋር ነው የሚኖረው? what is that life going to look like? ይሄንን እናንተ ናቸው የምትወስኑ። ስለዚህ ያንን እስካሁን እስከዚህኛው ቅጽበት ድረስ ያለውን ታሪክ ተውትና ያ አንድ ፖሲቢሊቲ ነው። ከዚህ በኋላ ደግሞ ሌሎች ፖሲቢሊቲዎች አሉ። ምን አይነት ህይወት መኖር ትፈልጋላችሁ? ያንን መልክ፣ ያንን ቪዲዮ፣ ያንን ሙቪ እስኪ ጻፉት። what do you want to live? ኦኬ ይቻላል ወይ? ለምንድን ነው የማይቻለው? በቁጥር ልታስቀምጡበት ማትችሉት መጨረሻና መጀመሪያ የሌለው ባውንድለስ ላይፍ ውስጥ ነው የምንዋኘው ቀኑ ሙሉ። የምትፈልጉትን ነገር አይደለም ከናንተ ተርፎ ለሌሎች ሚሊዮኖች ሰዎች የምትፈልጉትን ነገር ክሬት ማድረግ ትችላላችሁ አእምሯችሁ ውስጥ። do you really want it ነው ጥያቄው። እሱን በምንድን ነው የምናውቀው? ከዛሬ ማታ ጀምሮ ነው የምትጀምሩት። አሁንም ደግሜ የምነግራችሁ ነገር እንደፈለጋችሁት የሚታወቀው በምንድን ነው? ከዚህ በፊት በጣም የምትወዱትን የቴሌቪዥን ፕሮግራም ትተውና you begin to do it። መቼ? ዛሬ ማታ። ስለዚህ መጀመሪያው ኢማጂን ኤ ዲፍረንት ስቶሪ ፎር ዮር ኦን ሰልፍስ። ምን አይነት መልክ ነው መፍጠር የምትፈልጉት? ሰልፍ ኢሜጅ እስካሁን ያለው ከሆነ እሱን ደግሞ የጻፉት ሌሎች ከሆኑ ከዚህ በኋላ ለራሳችሁ መመሰል የምትፈልጉት ምስል ምን አይነት ነው? እሱን እንድትጽፉ ያስፈልጋል። ከዛ በኋላ ስትሆኑት ራሳችሁን ታያላችሁ ወይ? አሁን የብዙ ሰዎች መከራ ይሄ ነው። የብዙ ሰዎች ትልቁ ፈተና ይሄ ነው። ስታደርጉት ራሳችሁን ታያላችሁ ወይ? እዚህ ጋር ያስቀመጣችሁትን መልክ ሆናችሁት ራሳችሁን ታያላችሁ ወይ? በምን እናውቃለን? እንደምናውቅና ስናደርገው ማየታችን አለማየታችን ቀጥሎ ባለው ላይ ያሳያችኋል። ቢ ላይክ ዳት ፐርሰን። ከዚህ ደቂቃ ጀምሮ ልክ እንደዛ ሰው ሁኑ። ያ ሰው እሱም ብትሆኑ ኖሮ ይሄ ልትገነቡት የምትፈልጉትን ትልቁን የወደፊቱን ሰው አሁን ሆናችሁት ቢሆን ኖሮ የት ነበር የምትሉት? ምን አይነት መጽሐፍ ነበር የምታነቡት? ምን አይነት ሶሻል ሚዲያ ነበር ሰርፍ የምታደርጉ ከሆነ ምን አይነት ቴሌቪዥን ፕሮግራም? ጓደኞቻችሁ እነማን ይሆኑ ነበር? የት ነው ስራችሁ? ምን ይሆን ነበር? ምን አይነት ማህበረሰባዊ አስተዋጽኦ ይኖራችሁ ነበር? ያ ሰው እንዴት ይገለጻል? ያንን ከዛሬ ጀምረን ነው መኖር የምንጀምረው። ማለት ዛሬ ጀምረን ያንን ሰው አክት እናደርገዋለን። እሱ የሚያነበውን መጽሐፍ አመጣና ዛሬ ያነባለሁ ማለት ነው።
እሱም የሚውልበት ቦታ ከዛሬ ጀምሬ እውላለሁ። የሱን አይነት ጓደኞች አነፍንፌ ይዛለሁ፣ ወይም እነዛ ጓደኞች በእጄ እስከሚገቡ ድረስ ከራሴ ጋር ሆናለሁ። ምክንያቱም ያ ሰው ካራክተር አለው፣ ያ ሰው አኗኗር አለው። ያንን ልትሆኑት የምትፈልጉትን ሰው ወደፊት ነገሩ ከመጣ በኋላ አይደለም የምትሆኑት፣ ዛሬ ነው የምትሆኑት። Are you ready to be that person? Yes. የምትፈልጉ ከሆነ አንዳንዶቹ ማስታወሻዎች መያዝ ትችላላችሁ። ያን ሰው አሁን ሆናችሁት ቢሆን ኖሮ በዚህ ሰዓት ምን አይነት መጽሐፍ ነበር የምታነቡት? ምን አይነት ቢዝነስ ሞዴል ነበር የምትሰሩት? ጓደኞቻችሁ ምን አይነት ካራክተር ያላቸው ይሆኑ ነበር? ይሄን ማለት ለምን አስፈለገ መሰላችሁ? በተገናኛችሁ ቁጥር ህልማችሁን የሚያፈርስ አሉታዊ አስተሳሰብ እንድትለብሱ የሚያደርጓችሁ ጓደኞቻችሁ ካሉ ዛሬ ገብታችሁ ስማችሁን አጽፉም፣ ግን ኮድ ታደርጓቸውና ከነገ ጧት ጀምሮ የምትገናኙበትን ጊዜ ራቅ ታደርጋላችሁ ማለት ነው። ውሳኔ እኮ ነው የሚጠይቀው አይደለም እንዴ? በተገናኛችሁ ቁጥር ወደ መጠጥ ቤት፣ ወደ አልባሌ ህይወታችሁን የማይገነባ ከራእያችሁ ጋር የማይገናኝ ትርክብርኪን ነገር የሚያወራባችሁ ሰው ካለ you ignore that person። መጥላት አይደለም ይሄ። ለዛ ሰው እናንተ መጀመሪያ ራሳችሁን ትተክሉና ራሳችሁን ታሳድጉና ውጤት ማምጣት ስትጀምሩ ጎትታችሁ ታመጣችኋላችሁ ወደዚህ። ይሁን እኔ በዛን ሰዓት እንደዚህ ስላደረኩ ነው ይሄን ውጤት ያመጣሁት፣ ፕሊዝ ጆይን ሚ ዛሬ ማለት ትችላላችሁ ማለት ነው። ውጤታችሁን ካዩ ይከተሏቸዋል። አሁኑ አብረን ውጤት እናምጣ ብትሏቸው ግን እናንተ ምናብ ውስጥ ያለውን ምስል ስለማያዩ you cannot force them to do so። ስለዚህ ከሁለቶቹ የትኛው የሚጎትት ይመስላችኋል? እኔ ተረቶች ራሳቸው አንዳንድ ጊዜ ይገርማሉ። ግደርና አህያ አብረው ዋሉ አሉ። ከዛ በኋላ ማን ለማን አስተማረ? አህያ ናት አይደል ያስተማረችው? ምንድነው ያስተማረችው ይታወቃል። አሁን አህያ ይሄን ያህል ኢንተሊጀንት ሆና ነው ግደርን የምታስተምራት? ሰው ናቹራሊ ፕሮን ነው ኔጌቲቭ ነገር ለመማር። ኔጌቲቭ ነገር ለመማር ምንም ኢነርጂ፣ ምንም ኮሚትመንት፣ ምንም አያስፈልግም። ዝም ብሎ መግባት። ከዛሬ ጀምሮ ጫት መጀመር ከፈለጋችሁ just go፣ ምንም አያስፈልግም። ትምህርት አያስፈልግም፣ ማንበብ አያስፈልግም። የሆነ ነገር አገባብ ምናምን የለውም። እዛው ስደርሱ ታውቁታል። ከዛ ለመውጣት ግን ትምህርት ያስፈልጋል። you have to pay something። ግልጽ ሆኖላችኋል? ስለዚህ ተራ ህይወት ለመኖር ምንም ዋጋ መክፈል አያስፈልግም፣ ማሰብ አያስፈልግም፣ መጨነቅ አያስፈልግም። ዝም ብሎ መኖር ምንም አያስፈልግም። ስለዚህ ህይወታችሁን ዲዛይን ማድረግ ከፈለጋችሁ ልትመስሉት የምትፈልጉትን ሰው ምስል አሁን ትፈጥሩትና ከዛሬ ጀምሮ ሰውየውን ትሆናላችሁ። እሱም የማይውልበት ቦታ አትሉም ማለት ነው። ከመቼ ጀምሮ? ከዛሬ ማታ ጀምሮ። ለስዋት ይሉ ከዛ በኋላ ሌት ኢት ሃፕን። አብዛኛው ከዚህ በኋላ የሚሆነው ነገር ይሄ እናንተ ሶስቶቹን ነገሮች እናንተ ካረጋችሁ ከናንተ አቅም በላይ በሆነ መንገድ ሲሆን ታዩታላችሁ። ከዛ በኋላ ያለው ይሄ ሲንክሮኒሲቲ ይባላል። ግጥምጥሞሽ አጋጣሚ በሚመስል መንገድ ህልማችሁን ለማሳካት የሚገባው ማንኛውም ነገር ገንዘብ ቢሆን ሰው ቢሆን ሌላ ነገር ቢሆን ባልጠበቃችሁት መንገድ ተሰካክቶ ውጤት ማምጣት ሲጀምር ታያላችሁ። የእናንተ አቅም ብቻ አይደለም ማለት ነው ህልሞቻችሁን የሚያሳካው። ይሄን ካረጋችሁ ትልቁን ሰው ማየት ትችላላችሁ በእናንተ ውስጥ። you can see that great person inside each one of you። አመሰግናለሁ። በእነዚህ በዛሬ ርዕሰ ጉዳዮቻችን ላይ ጥያቄዎች ካላችሁ የአንድ ሁለት ሰዎች እንቀበልና ሰዓታችን ከፈቀደ ደግሞ እንጨምራለን ማለት ነው። ሰልፍ ኢሜጅ እና ፐርፐዝ ዳይሬክት ሪሌሽንሺፕ አላቸው። አንድ ሰው ፐርፐዙን ስራውን ባይሰራና በተለያዩ አስፔክቶች ግን ሰልፍ ኢሜጅ ቢኖረው መኖር ይችላል ወይስ ደግሞ የግድ ፐርፐዙን ማግኘት አለበት? አንድ ሰው ሙሉ ሰልፍ ኢሜጅ ለመኖር ሰልፍ ኢሜጅ እና ፐርፐዝ የህይወት ምክንያት ማለት ነው። በየህይወት አብይ ምክንያት ይገናኛሉ ወይ? አክቹአሊ ሰልፍ ኢሜጃችንን ወይም ደግሞ የሰው ልጆች ከኛ ቀድሞ የተወለዱ የሰው ልጆች ገንብተው የሰጡንን ማንነት ነው አይደንቲቲ ወይም ደግሞ ሰልፍ ኢሜጅ ብለን የጠራ ነው። ሰልፍ ኢሜጅ ያን መልክ የሰጡን ማን ናቸው? አንዳንድ ጊዜ እኮ ምን ማለት መሰላችሁ? ለምሳሌ ትምህርት ቤት ሁሉም አይነት ሰው ስም አለው። ፈጠን የሚል ህፃን ከሆነ ምን ይባላል? ቀዥቃዥ። ቀስ የሚል ከሆነ ሲመልስም ጎተት እያደረገ የሚመልስ ከሆነ ምን እንለዋለን? ፈዛዛ፣ የሚያዘግም ምናምን እንለዋለን አይደል? ኦኬ። አሁን ምን አይነት ህፃን ነው አይዲያል ህፃን?
የሰውየው ወይም የገምጋሚው አይነት ባህሪ ያለው ህፃን ነው ቤስት ህፃን። ስለዚህ በእያንዳንዱ ነፍስ አዋቂ ፊት ላይ የቆመ ህፃን የሚጋባበት ማን ነው ማለት ነው? ይሄ ሰውዬ ነው። እኔን ነው ማስተምራቸው። ገብቷችኋል አይደል? ስለዚህ ለማስተማር አስተማሪው መማር አለበት ማለት ነው መጀመሪያ። ስለዚህ ይሄ ሰልፍ ኢሜጅ የምንለው ነገር አብዛኛው ነገሩ ኔጌቲቭ ነው፣ ፖዚቲቭ አይደለም። ህልማቸውን ባልኖሩ ሰዎች መካከል የምናድግ ከሆነ አሁን እኮ የሚያታግለን ነገር ህልም ምንድን ነው ህልም ምናምን የምንልበት ምክንያት እኮ ከተወለድንበት ቀን ጀምሮ ስለ ህልም ስላልተነገረን ነው። እየተነገረን ቢሆን ዋትስ ዩር ድሪም ስታርግ ምንድን ነው ማሳካት የምትፈልገው? ለምን አሁን አታረግም ታዲያ? እንዲህ አይነት ወላጆች እጅ፣ እንዲህ አይነት ጎረቤቶች፣ እንዲህ አይነት አስተማሪዎች ባሉበት ትምህርት ቤት ውስጥ የሚማር ህፃን ምንድን ነው የሚያደርግ? በሄደበት ቦታ ሁሉ ህልም የሚኖር አድርጎ ነው የሚወስደው። ስለዚህ አሁን እንግዲህ እንደ አብዛኞቻችን የተማርነው በዚህ አይነት መንገድ ይመስለኛል። አውቶሪቴቲቭ በሆኑ አስተማሪዎች እጅ ነው ያደግነው ይመስለኛል እንግዲህ። ስለዚህ ይሄ የገባብን ነገር ጠቃሚ ነው ጠቃሚ አይደለም ብሎ ለማለት ውጤቶቻችሁን እዩ። ይሄን ውጤቶቻችንን ስለማንፈልገው ነው በአብዛኛው መማር የፈለግነው። ፐርፐዝ ስንል እንግዲህ ምን ማለት ነው? መኖር ፐርፐዝ ስንል ይሄ ሰልፍ ኢሜጅ ዲዞልቭ እያደረገ ሲሄድ ወደ ተፈጠርንበት ምንጭ እየተመለሰ ስንሄድ የመጣንለትን ዋና ምክንያት አብይ ምክንያት እያወቀ ስንሄድ ሰዎች ከኛ ኤክስፔክት ከሚያደርጉት ነገር ፖይንት ኦፍ ቪው ተነስተ ሳይሆን የምንኖረው ምን ብናረግ ነው ቤስት ኤክስፕሬሽን ከህይወታችን ውስጥ የሚወጣው እሱ ነው የምንጠይቀው ማለት ነው። ዋስ ፐርፐዝ። ስለዚህ ይሄን የሚፈልግ ሰው ምን ብሎ ራሱን ይጠይቃል ማለት ነው? እዚህ ምድር ላይ ያለሁት ምን ለማድረግ ነው ብሎ ነው ራሱን የሚጠይቀው። ይሄን መልስ የሚያገኘው ከአስተማሪ አይደለም፣ ከወላጅ አይደለም፣ ከሌሎች ሰዎች አይደለም። ወደ ውስጣችሁ ስታዳምጡ ታገኙታላችሁ። አንዳንዱ ምልክት እኮ እንዳውም ኦልሬዲ መሬት ላይ አለ። አስተማሪዎች ክልፍልፍ ነህ አንተ የሚሏችሁ ከሆነ ምን ለማድረግ ነበር ስትክለፈለፉ እንደዛ የተባላችሁ? that's your purpose, that's what you are here for። የተገሰጽንበት አብዛኛው ነገር ለመገሰጽ የተገባ ነበር ማለት አይደለም። ገብቷችኋል አባባሌ? ይሄን ስል ግን በአስተማሪዎች ላይ እየፈረድኩ አይደለም። እኔ አስተማሪ ነኝ። ያለን አዌርነስ እንደ ማህበረሰብ ሬዝ መደረግ አለበት። የሚያስተምረውም የሚማረውም እንደገና የሆነ የአእምሮን ስትራክቸር የምንማርበት መንገድ መፈጠር አለበት። ገና ስነሳ የነገርኳቸው ነገር ይሄ ነው። ኢትዮጵያ በሚቀጥሉት 10 ዓመታት ውስጥ እንደ ስዊትዘርላንድ እንድትሆን ከፈለግን አእምሮ ነው መጀመሪያ መለወጥ ያለበት። ኢንፍራስትራክቸር አይደለም፣ አእምሮ ነው መለወጥ ያለበት። ሰዎች ለራሳቸው ግምት፣ ለሌሎች የሰው ልጆች ያላቸው መልክ መለወጥ አለበት። ልክ እሱ እንደተለወጠ ሰራተኛ ካላለቃ መስራት ይችላል። አስተማሪዎች እና ተማሪዎች መካከል ያለው ግንኙነት ትክክለኛ ግንኙነት ላይ የተማከለ ነው የሚሆነው። በተማሪው ልብ ውስጥ ያለውን የተደበቀ ስጦታ ካልቲቬት ለማድረግ እዚህ ቦታ ላይ እንዳለው ፋሲሊቴት እንደማደርግ ሰው ነው ራሴን ማየት ያለብኝ። አክቹዋሊ ኤጁኬሽን የሚለው ቃል ኤጁኬሮ ከሚል የላቲን ቃል የመጣ ነው ኦሪጂናሊ ማለት ነው። ኤጁኬሮ ማለት ውስጥ ያለውን ነገር እንዲወጣ ማስቻል ማለት ነው። ማን ውስጥ ያለውን ነገር? ተማሪው መንገር ወይም ደግሞ ማልበስ ማለት ሳይሆን ሰውየው ውስጥ ያለው ብርሃን እንዲወጣ ማድረግ ነው። that's what education is for። አሁን ይሄ እቺን ብቻ ብንለውጥ እና እዚህ ህፃን ውስጥ ምንድነው ያለው እያልን መፈለግ ብንጀምር guess what ያ ህፃን ዩኒቨርሲቲ ሲገባና የዛሬ ለምሳሌ 12ኛ ክፍል ላይ ያለው ወጣት የዛሬ 5 ዓመት ሲመረቅ ካምፓኒዎችን ይዞ ይወጣል ከሚማርበት ዩኒቨርሲቲ ውስጥ። ለመቀጠር አይደለም እንትን የሚለው ቀጠር ይሆን ስራ አገኘውን አላገኘውን ብሎ አይደለም። ሲወጣ የብዙ መቶ ሰዎችን ህይወት የሚለውጥ ነገር ይዞ ነው ከእንትን ውስጥ የሚወጣው። ስለዚህ ፐርፐዝ ወደ ማዕከላዊ ማንነታችን ስንገባ የምናገኘው ነገር ነው። ሰልፍ ኢሜጅ ሰርፌስ ላይ ያለው ማንነት ነው፣ ያውም ሌሎች ሰዎች የገነቡት። ፐርፐዝ ወደ ውስጣችን ስናዳምጥ ፈጣሪ በየሰራ ለምን ጉዳይ እንደሰራን ማወቅ ማለት እኮ ነው። that's what purpose is። ስሜ ሮቤል ይባላል። እሺ ሮቤል፣ ለመጠየቅ የፈለኩት ጥያቄ ቅድም አሁን ለምሳሌ ሰልፍ ኢሜጃችን ላይ ሳቅ፣ አሁን ፈገግታ አለ። yes ፈገግታ በሰልፍ ኢሜጅ ስንወስደው የውሸት ሊሆን ይችላል። ከውስጥ ከልብ ያልሆነ አይነት ፈገግታ ልናቀርብ እንችላለን። አንዳንድ ሆስፒታሊቲ ያሉ ስራ ላይ ያሉ ሰዎች ያን ሊያቀርቡ ይችላሉ። ግን ምንድነው አእምሮአችን ውሸትና እውነትን አይለይም ይባላል። አንዳንዴ ይለያል። ሰብኮንሺየስ ማይንድ አይደለ? ሰብኮንሺየስ ማይንድ ማለት ኦኬ። እንደውም ሰብኮንሺየስ ማይንድ የሚያውቀው ምንድነው ብትሉኝ ህግ ባይኖረው ኖሮማ ሰብኮንሺየስ ማይንድ
ትርምስምሱ ነበር የሚወጣው ፍጥረት ካለ ማለት ነው። ካለ የማይነቃነቅ በሁሉም ዘመናት ላይ የሚሰራ በሁሉም ሰው ውስጥ የሚሰራ ሁልጊዜ እውነት የሆነ ነገር አለ በእያንዳንዳችን ውስጥ። ከዛኛው እውነት ጋር ኮንፍሊክት የሚያደርግ ነገር ስናደርግ ሰውነታችን ይደክማል። ካይነስቴዎሎጂ የምታውቁ ከሆነ የእጆቻችን ጡንቻዎች ሰብኮንሽስ ማይንዳችን ውስጥ ካለው መረጃ ጋር ኮንፍሊክት የሚያደርግ ነገር። ኮንሽስ ማይንድ አንዱ ማድረግ የሚችለው ነገር ምንድን ነው? የውስጡን ውስጥ ደብቆ በውጭ በኩል መዋሸት ይችላል አይደል? ያን ውሸት ለምሳሌ አንድ የሚመረመር ወንጀለኛ ውሸት ሲናገርና እውነት ሲናገር ማስረጃውን አናገኝ ይሆናል እንጂ ውሸት እየተናገረ ይሁን እውነት እየተናገረ ይሁን ማወቅ ይቻላል፣ በደንብ ይቻላል። ሰብኮንሽስ አውትሌትም ኢንሌትም ነው አይደል? ይሄ ሰውነት አንድ ሰው ሲዋሽ መዋሸት ማለት ምን ማለት ነው? ሰብኮንሽስ ማይንድ እንደ እውነት ከተወሰደ ፋክት ጋር የሚጣላ ወይም ደግሞ ኮንፍሊክት የሚያደርግ ነገር ማለት ነው አይደል? the moment he does that ወደ ሰውነቱ ጡንቻዎች የሚሄደው ኤሌክትሪካል ፍሰት ኦልሞስት ይቋረጣል። ስለዚህ ልጠንክርም ቢል መጠንከር አይችልም። I can push him down በሁለት ጣቶች he will be weaker። ሰብኮንሽስ ማይንድ አንዱ ህጉ ስለማይለወጥ ካይነስቶሎጂ ይሰራል ማለት ነው። በዛ ምክንያት አሁን ለምሳሌ እኔ ራእይን እያሳካው ነው እንደዚህ እያረኩ ነው ምናምን ይበል ከእናንተ መካከል አንድ ሰው ሪሊ የእውነት እያደረገ ከሆነ የእውነት ያ ነገር ከውስጡ ካለው ኢነርጂ ጋር ኮኔክትድ ከሆነ he becomes strong። ካልሆነ ኮንሽስሊ እንደፈለገው ቃላት ተጠቅሞ ኢምፕረስ ቢያደርገንም የሰብኮንሽስ ማይንድ will deny him። ግልጽ ነው። ስለዚህ ሰብኮንሽስ ማይንድ knows the truth፣ እውነትን ያውቃል። ከዛ ጋር የሚጻረር ነገር ሲሆንም ኮንሽስሊ መዋሸት ይቻላል። ኮንሽስሊ የሆነ ነገር እኔ በማላቅ መንገድ ሸፍነ በቋንቋ በቃላት ምናምን አድርገ እኔን እውነት እንዲመስለኝ አድርገ ልነግረን ይችላል። አንተ ውሸት እንደሆነ ታውቀዋለህ። ያ ማለት ምን ማለት ነው? እውነት እንዳልሆነ ታውቃለህ ማለት ቤዝመንት ላይ ያ ነገር እውነት አይደለም፣ ፊት ለፊት ላይ ግን እውነት ነው ብለህ ነው የምትነግረኝ። ኮንፍሊክቲንግ ነው አይደል? ይህን ኮንፍሊክት እጅ ላይ ማየት ይቻላል ማለት ነው። ትሬኒንግ ላይ ግን አሁን እንደዚህ አይነት ነገር ተሰጥቶ ስላየሁኝ ነው አሁን ይሄንን ጥያቄ ያነሳሁት። ለምንድን ነው እንደዚህ ሞቲቬሽናል ትሬኒንግ ላይ ሰውነታችን አእምሯችን ያንን ነገር እውነትና ውሸት ብሎ ስለማይለይ ደስታን ይፈጥራል። ለምሳሌ የውሸት ሰው ፈገግ ቢል አሁን ስሜቱ ጥሩ ባይሆን እና ቢስቅ ኦኬ፣ አባባሌ ገብቶኛል። ምን ማለት መሰላችሁ? ብዙ ጊዜ ሰብኮንሽስ ማይንድ ፕሮግራም ይደረጋል እንላለን አይደል? ምናልባት ረጅም ጊዜ ይወስዳል ይሄ ነገር። ሰብኮንሽስ ማይንድን አይደለም ፕሮግራም የምናደርገው። ሰብኮንሽስ ማይንድ በጣም ብሩህ የሆነ ብርሃን እንደሆነ አድርጋችሁ ውሰዱ። ፊት ለፊቱ ላይ ባለው ነገር ላይ ሲበራ ከበራበት ነገር ላይ ተንጸባርቆ መስተዋት ውስጥ ሲገባ መልኩን ታያላችሁ አይደል? ከዚህ ቤት አሁን መስተዋት መብራቶችን በሙሉ ብናጠፋና መስተዋት ፊት ለፊታችሁ ላይ ብናስቀምጥ ራሳችሁን ታያላችሁ። እንድታዩ የሚረዳችሁ ነገር ምንድን ነው? ብርሃን። ሰብኮንሽስ ማይንድ ኢዝ ላይክ ዛት ላይት። የሆናችሁትን ሰው በገሃዱ ዓለም ላይ ፕሮጀክት ነው የሚያደርገው። ልትደብቁት አትችሉ፣ በሌላ አነጋገር ማለት ነው። ስለዚህ አሁን ያ ፕሮጀክት የሚደረገውን ነገር ሰልፍ ኢሜጅ ብለን የምንጠራው ሰልፍ ኢሜጁ ምን ላይ ነው የሚሰራው? ምኑ ነው ፕሮግራም የሚደረገው? ፕሮግራም የሚደረገው ነፍስ ነው፣ ስፒሪት አይደለም። ሰው ሰብኮንሽስ ማይንድ ፕሮግራም ማድረግ የሚቻል ቢሆን ኖሮ ምን ማለት መሰላችሁ? ፈጣሪን እጁን ጠምዝዞ ወደዚህ ምድር ሊያመጣ ይዳዳው ነበር ሰው። እንደዛ ቢሆን ኖሮ we can't do that. you can't program your subconscious mind. you program your own soul። ከዛ ስፒሪት ላይ ተቆርሶ በዚህ ሰውነት ውስጥ የተቀመጠው ነገር ነው ፕሮግራም የምናደርገው። አንድ ያ ፕሮግራም እዛ ላይ ኢምፕረስድ ከሆነ ያ ብርሃን ሲበራ የሚበራበት ኦብጀክት በገሃዱ ዓለም ላይ ፕሮጀክት ይደረጋል። ሲምፕል አባባሌ ግልጽ ሆኖላችሁ ከሆነ ስለዚህ ሰው ኮንትሮል ሊያደርገው የሚችለው ዞን አይደለም ሰብኮንሽስ ማይንድ። እሱ የሚሰራውን አሰራሩን የምናውቅ ከሆነ ግን ሲምፕሊ ህጉ በሚሰራበት መንገድ ራሳችንን አላይን ማድረግ ነው። አላይን ማድረጉ ምንድነው? we create the kind of person we want to create። ከዛ ክሪኤት የምናደርገው ምናችን ላይ ነው? on our own soul. once that image is created ብትከለክሉትም መከልከላችሁም ያ ብርሃን ይበራ በእናንተ ውስጥ ስለሚያልፍ 24 ሰዓት ሳይቋረጥ projects you into the whole world። የአባንዳንስ ፊሊንግ ሰውነታችሁ ውስጥ ካለ በውጭ በኩል አካውንታችሁ ላይ በጥራት የተሞላችሁ ልትሆናችሁ ማለት ነው። በሌላ አነጋገር ሁሉ ጊዜ ፕሮጀክት ነው የምትደረጉት። ሁሉ ጊዜ ፕሮጀክትም እንደሚያደርግ ወይም ደግሞ ይሄ እንደ ሪሲቪንግ እና ትራንስሚቲንግ ታወር ራሳችሁን ማየት አለባችሁ። መረጃም ታስተላልፋላችሁ፣ መረጃም ትቀበላላችሁ። የምታስተላልፉት እያንዳንዱ መረጃ ውስጥ ለውስጥም ቢሆን ደብቃችሁ የምታስቡት ነገር ኦልሬዲ ዓለም ውስጥ አለ።
is projected, is already being projected into the whole universe. ስለዚህ ሰብኮንሽስ ማይንድ አይደለም ፕሮግራም የሚደረገው ከሰብኮንሽስ ማይንድ ላይ ተቆርሶ ታስታውሳላችሁ አይደል? ይሄን ነገር ቁርአን ላይም የቅዱስ መጽሐፍ ላይም አይቻለሁ። ሰው ከምድር አፈር እንደተበጀና መንፈስ እፍ እንደተባለበት ይናገራል አይደል? ሰውን ሰው ያደረገው አፈሩ ነው ወይስ እስትንፋሱ ነው? that's is inside you አኒሜት የሚያደርጋችሁ ኢማጂኔሽናችሁ ከናንተ ክልል ውጭ እንዲሰራ የሚያደርጋችሁ የገባባችሁ ነገር ያ የገባው ነገር ነው ፕሮግራም የሚደረገው ምንጩ አይደለም ፕሮግራም የሚደረገው ምንጩ ፕሮግራም ቢደረግ ኖሮ እስካሁን ድረስ ሰው እዚህ ምድር ላይ መኖር አይችልም ያን ቦታ እንዳንደርስበት ተደርገን የተሰራ ነው ሳይንቲስቶች ሰብኮንሽስ ማይንድ ለምሳሌ እነሱ ዩኒፋይድ ፊልድ ነው ዩኒፋይድ ፊልድ ለማጥናት ቢፈልጉና ልክ ወደ ውቅያኖስ ጥልቀት እየገባ እንደሚሄድ ሰው አርጋችሁ ሰዱ አንድ ሳይንቲስት ሰርፌስ ላይ ሲጀምር ስለ ሞገዶቹ ያወራል ስለ ምናምኑ ያወራል ከዛ እየገባ ሲሄድ ከተወሰነ ደቂቃ ቦታ ቁልቁለት ጥልቀት በታች ሲወርድ ሳይንቲስቱ ራሱ መኖር አይችልም አይደል ስለዚህ ምርምሩ ወጥቶ ላይ መሰማት ይችላል ከተወሰነ ጥልቀት በታች የሰው ኮንሽስነስ ይሄ የሰው ኮንሽስ ማይንድ መግባት አይችልም ኮንሽስ ማይንድ የሚሰራው እስከ ቴታ የታችኛው ሌየር ብቻ ነው እንቅልፍ ሲወስዳችሁ ማሰብ ትችላላችሁ እንዴ ልክ እንደዛ ማለት ነው በእንቅልፍ እንኳን ማለት ነው ሌላ ጊዜ እናወራለን ስለዚህ ነገር እባካችሁን ክብር ስጡልኝ ታንክ ዩ እናመሰግናለን እጅግ ደስ ትላላችሁ ታምራላችሁ ምሽታችን የምንጀምርበት ያድርገው ከዚህ በተጨማሪ ጥያቄዎች ያላችሁ ሰዎች እጃችሁን አይቻለው ኮሜንት ሴክሽን ላይ አስቀምጡሉ ዩቲዩብ ላይ ሐሳብም ካላችሁ አስተያየትም ጥቆማም ካላችሁ እዛ ላይ አስቀምጡ ዩቲዩብ ላይ በተረፈ ሰላማችሁ ይብዛ መልካም ምሽት መልካም አዳር